ገነትና ሲኦል ለሁሉም እምነቶች እኩል ቢፈጠርም ሙፍቲን በኔ እይታ አላህም እግዚአብሔር እንደሚወዷቸው አልጠራጠርም። ለምን አትሉኝም? የአንድ እምነት መለኪያው ከዶግማው ባሻገር መልካም መሆኑ ነው ለወገን ለሀገር። ታዲያ ሙፍቲ ሀጂ ይፈልቅ ይመስል ካንደበታቸው ማር እሳቸው ሲሰብኩ እስላም ክርስቲያኑ ባንድ ነው የሚማር። እመቤቴ ሙፍቲ ሀጂን ካንጀቴ ወዳቸው ነበር። ምን አለ መልካም ሰው ይሞት ባል ነበር። ሰው ጤነኛ የሚባለው ከላይ ፈጣሪን ሲፈራ ከጎን ሰውን ሲያፍር ከውስጥ ህሊናውን ሲያዳምጥ ነው ብለዋል ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ። ኢትዮጵያ ሆይ ውድ ልጅሽ የአንድነት ምልክትሽና የሀገር ወዳድነት ተምሳሌትሽን አተሻልና ፍራሽሽን አውርደሽ ዘኚ። ዛሬ ትልቅ ሰው አጣን። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ 100 ዓመት ለመድፈን ጥቂት እስኪቀር ሲኖሩ ህመም አያውቁም ነበር። በቅርብ ዓመታት ከሳምባ ጋር የተያያዘ ህመም ነበረ ያገኛቸው። ምናልባት ድሮ ገጠር ደረሳ በነበሩበት ወቅት ያገኛቸው ብርድ ይሆን ይላሉ ሰዎች። የእድሜ ልክ የጤንነታቸው ምክንያት ሲጠየቁ ሳይረበኝ ምግብ አልበላም፣ ስበላም ጠግቤ አልበላም ብለው መልሰዋል። ሙፍቲ ሀጂ ዑመር እንድሪስ ለብዙዎቻችን የሙስሊም አባት ብቻ ሳይሆኑ የመላው የኢትዮጵያውያን አባት ሆነው ሊቀረጹብን የቻሉት ከመንፈሳዊ አባት የሚጠበቀውን ሐቀኝነት ስለተላበሱ ነው። እሳቸው ሙስሊሙን ወይም ክርስቲያኑን ለማስደሰት ብለው ሲናገሩ አልሰማውም። ከኛ ከፍ ብለው ሲናገሩ ግን ሰምተናል። ክርስቲያኖችና ሙስሊሞች እምናቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሃን ደም እየፈሰሰ ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጠባይ ላይ እንደሚገኝ ለናንተም ስውር አይደለም፣ ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች እምናቀው ወንድማማችነትን እህትማማችነትን መከባበር መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። እምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ እምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር ወደ መከባበር ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ ላለው። ኮቪድ-19 ከዓለም ቁጥጥር ውጭ ወጥቶ በሰዓታት ውስጥ ብቻ በሺህ የሚቆጠሩ ነፍሳትን በሚያረፈርፍበት ከሀገርም አልፎ እንደ ዓለም በተጨነቅንበት እንደ ሀገር የጸሎት መርሃ ግብር በታወጀበት በዚያ ክፉ ቀን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ጸሎተ ቡራኬ ካደረጉ በኋላ ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ሁለተኛውን የጸሎት ፕሮግራም እንዲያደርጉ ሲጋበዙ በዚህ ጸሎት ላይ ሌላ የሚጨምረው ጸሎት የለም፣ እኔ ዛሬ ዱዓ አላደርግም፣ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል፣ ወገባችን እስኪንቀጠቀጥ ድረስ ያን አሚን ብለናል ብለው የትህትናቸውንና የፍቅራቸውን ጥግ ያሳዩ በብዙሃኑ የሚወደዱ የብዙሃኑ አባት ነበሩ። እኔ ዛሬ ዱዓ አላደርግም ብዬ ተውኩት። ለእውነቱ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል፣ ወገባችን ሲንቀጠቀጥ ቁመን ያን አሚን ብለናል። ያ ይበቃል መስሎኝ ነው። ደግሞ እንግዲህ አርጉ ሳላችሁ ሀገራችንን አማን አላህ ያርግልን፣ እኛን ንጹህ አላህ ያርገን፣ አመራሮቻችን አዛኝ አላህ ያርጋቸው፣ የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው፣ የበላውን የሚያከብር አላህ ያርግልን፣ የበላው የሚያዝን አላህ ያርግልን፣ ስበሳችን የምንተዛዘን አላህ ያርገን። ወደ ልዕለ ሰብእ የሚያድግ ሰው እንዲህ ያደርገዋል። በእርግጥ የሃይማኖት ስብዕና የፍላጎት ጣሪያ ማቆሚያ ባይኖረውም በብዙ ጥበብ የተፈጠረውን የሰውን ልጅ እኩል ወደ መመልከት ማደግ እንዳለበት የሃይማኖት አብነቶች ዛሬም እያሳዩን መሆኑን እንደነ ሙፍቲ ሀጂ ዑመር እንድሪስ ያሉ አባቶች ምስክራችን ናቸው።
በእኛ ዘመን እንደርሱ ያሉ አባት ስላየን እጅግ ደስ ይለናል። በዚህ ዘመን እንደርሱ ያሉ ከሕግ በላይ ያደጉ አባቶችን ያስፈልጉናልና ፈጣሪ ላክልን። ለአሳዩን ፍጹም ቅንነት የተሞላ ሐቀኝነቶች ምስጋና እናቀርባለን። አንበሳ አንበሳን አይበላም፣ ተሁላ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃ። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርት እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሎ ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው፣ ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው፣ አዋቂ አይደለም ብሏል። ሐጂ ዑመር ኢድሪስ ትልቅ ሰው ነበሩ። እሳቸው ትህትና አዋቂ የሙስሊሞች የሃይማኖት መምህር ናቸው። ከዓመት በፊት ሸገር 102 ኤፍኤም ቀርበው የዚህ ሀገር ምስቅልቅል ያሳስበኛል በማለት ሲያለቅሱ ከልባቸው መሆኑ ያስታውቅ ነበር። የኢትዮጵያ ሁኔታ እያሰቡ በጸሎት ጊዜ ያለቅሱም ነበር። እጅግ ኃላፊነት ስለሚሰማቸው ለግጭትና ቀውስ የሚሰሩ አይደሉም። ለማህበረሰብ ሰላምና መስተጋብር አጥብቀው ይሰሩ ነበር። በሚዲያ በልዩ ልዩ መድረክ መልእክት ሲያስተላልፉ ንግግራቸው ስለሚስብ የሚሰሙ ክርስቲያን የሆኑ ወገኖች እንዳሉ አውቃለሁ። በክርስቲያኑ ማህበረሰብ እንኳን ተወዳጅ የሃይማኖት አባት ናቸው። እኛ ሰው ምርጫ የለኝ፣ ሙስሊም ክርስቲያን ብዬ አልመርጥም። አገራችንም የለም እንዲያል የዘንዲያ ሙስሊሙም ክርስቲያኑም እኩል ነው። ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው የዘንዲያ እንዲህ ያለ ነውና እንዲህ ያለ ላርገለስ ለብቻ ክብሮት ለሰጡ የሚል ሐሳብ የለኝም። ምን የዘንድ እንዲህ ያለኝ ስለዚህ ለሁሉም ምን ያለቅሳለሁ፣ አዝናለሁ። ምናልባት ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ። ሁለተኛ ደግሞ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ፣ ይሄን ነገር ሰው ይወደደው እያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገረው። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት በኑዛዜያቸው መሰረት እንደሚከናወን ልጃቸው አህመድ ሙፍቲ ዑመር ከደቂቃዎች በፊት በቤታቸው ለተሰበሰቡ ኮሚቴዎችና በቀጥታ ስርጭት ለሚከታተሉ ኢትዮጵያውያን ገልጿል። በዚህ መሰረትም የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት ሰኞ ዕለት ከቀኑ 10 ሰዓት ጋርመንት ሰፈራ አዲስ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኘው ስፍራ ቁርአን በሚያስተምሩበት መስጂድ ቅጥር ግቢ ውስጥ የሚከናወን ይሆናል ተብሏል። ይህንን ሁኔታ ሙፍቲ በህይወት እያሉ ከተለያዩ የአዲስ አበባ ከንቲባዎች ጋር ተነጋግረው መጨረሳቸውን ልጃቸው አስረድተዋል። የሀገር ካስማ የሆኑት ተቀዳሚ ሙፍቲ ሐጂ ኢድሪስ ነፍስዎት በሰላም ትረፍ። አንድ ሰው ራሱ ከቤቱ ቢያስወጡት፣ ቢያፈናቅሉት፣ ቢገሉት፣ ቢያደሙት ደስ አይለው። ልጆቹ ላይ ይሄ ቢደርስ ደስ አይለው። ሚስቱ ላይ ቤተሰቡ ላይ ቢደርስ ደስ አይለው። ሌላ ላይ ሲሰራው ለምን ይደሰታል? የሀገሩን ሰው ወንድሙን እህቱን ሲያፈናቅል ሲያደማ ሲገል እንዴት አይሰማውም? ይሄ አንድ አስገራሚ አስደናቂ ጉዳይ ነው። በሁለተኛ ደረጃ የሚገርመው የሚቃጠለው የኢትዮጵያ ንብረት ነው። የሚጠፋው የሚወድመው የኢትዮጵያ ንብረት ነው። እድገት እየፈለግን ሀገራችን ችግርተኛ ነች እያልን ከውጭ እየለመን እያመጣን ይህም ደግሞ የተገኘውን ማውደማችን፣ ማጥፋታችን፣ ማቃጠላችን በጣም አስገራሚ አስደናቂ ነው። እውነት አእምሮ ላለው ሰው አቅል ላለው ሰው ባይማር እንኳን እንደው አእምሮ ትክክለኛ አቅል አእምሮ ላለው ሰው ይሄ በጣም አስገራሚና አስደናቂ ነው። በሶስተኛ ደረጃ ተጋለን ሀብታችንን አውድመን እስበርሳችን ተዲያምተን አንዱ አንዱን አፈናቅሎ አብረን የምንኖር ሰዎች ነን። የሞተውን ቤተሰብ ብዙ ይኖራል፣ ገዳይም ብዙ ይኖራል። ሀብቱን የተወደመበት ሰው ብዙ ይኖራል፣
አውዲያኑም እዚሁ ይሞላል። እንዴት ያለ አቅል ነው! እንዴት ያለ ትምህርት፣ እንዴት ያለ እውቀት ነው! ይሄ በጣም አስደናቂና አስገራሚ ነው።